እጆቻችሁን ከፍ አድርጉና ከኔ ጋር እስቲ አንድ አዋጅ አውጁ። እግዚአብሔር ዙፋኑን በሰማይ ያደረገ በሉ እስቲ። መንግስቱ ሁሉን ትገዛለች። ኢየሱስ ክርስቶስ ትላንትና ዛሬም ለዘላለም ያው ነው። ታላቅ እልልታ ጭብጨባ ለእግዚአብሔር አምጡና በያላችሁበት ቦታ አረፍ በሉ። እግዚአብሔር ይባርካችሁ። ጌታ የተባረከ ይሁን። በጣም ደስ ብሎኛል። እግዚአብሔርን ጸጋ ደግሞ በዚህ ማለዳ አብረን እንድንከፋፈል ጌታ ምሕረቱን ስላበዛልኝ ጌታን እጅግ አድርጌ አመሰግናለሁኝ። በመቀጠል ደግሞ እግዚአብሔርን ሰው አፖስትል ጃፒን እግዚአብሔር ያክብር ማለት ፈልጋለሁ። ባለበት ቦታ ላይ በውስጥ ያለውን እግዚአብሔርን ጸጋ በማክበር በመደጋገም ወደዚህ ስፍራ እግዚአብሔርን ጸጋ እንዳካፍል ስላሳየኝ ፍቅር አብሮት የሚያገለግሉትን ሁሉ የኒው ክሪኤሽን ፋሚሊዎችን በሙሉ እግዚአብሔር ይባርካችሁ ማለት ፈልጋለሁ። ጌታ የተባረከ ይሁን። ከኔ ጋር ደግሞ በዚህ ማለዳ እግዚአብሔርን ጸጋ እንከፋፈላለን። መጽሐፍ ቅዱስ እጃችሁ ላይ እንዳለ ተስፋ አደርጋለሁኝ። ሁላችሁም መጽሐፍ ቅዱሶቻችሁን ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 14 ላይ አውጡና አንድ ቁጥር ካነበብን በኋላ እግዚአብሔርን ጸጋ ደግሞ ከዚህ በመነሳት እንከፋፈላለን። ኦሪት ዘፍጥረት መጽሐፍ ምዕራፍ 22 ቁጥር 14 በኋላ ላይ ሌሎች ቁጥሮችን ጨምራለሁ፣ ግን ለመነሻ እንዲሆነኝ ይሄንን ነው በአዲሱ ትርጉም ነው የማነበው። ከዚያም ተነሳ፣ አብርሃምም የዚያን ስፍራ ስም እግዚአብሔር ያዘጋጃል በቅንፍ ውስጥ ያዌ ይርኤ ብሎ ጠራው። ስለዚህ እስከ ዛሬ ድረስ በእግዚአብሔር ተራራ ይዘጋጃል ይባላል። በድጋሚ አነበዋለሁ። ከዚያም ተነሳ፣ አብርሃምም የዚያን ስፍራ ስም እግዚአብሔር ያዘጋጃል ብሎ ጠራው። እስከ ዛሬ ድረስ በጣም ነው የምወደው እኔ መጽሐፍ ቅዱስ ላይ አስምሬበታለሁ። እስከ ዛሬ ድረስ የሚለው ተባባሉ ምናምን ብዙ አላበዛም፣ አንድ 30 ጊዜ ብቻ ነው እና አሁን አንዱን ልጠቀመው። አጠገባችሁ ያለውን ሰው እስከ ዛሬ ድረስ በሉት እስቲ። እስከ ዛሬ ድረስ ማለት ይህንን መጽሐፍ የጻፈው እንደምታውቁት እግዚአብሔር ሰው ሙሴ ነው። ስለዚህ የዚህን ታሪክ ጉዳይ ሲጽፍ ምናልባት 1 2 3 ተብሎ የተቆጠረ በግምት ወደ 500 ዓመት ይሆነዋል። እኛ እስካለንበት ዘመን ደግሞ ከተቆጠረ ከ3500 ወደ 4000 ዓመት ይሆናል። የሚገርማችሁ ነገር ምናልባት አሁንም ስለዚህ ጉዳይ የሚጽፍ ሰው እቺን ቃል ይጠቀማታል። ምን የምትለዋን እስከ ዛሬ ድረስ የሚለው። ስለዚህ ሙሴ ሲጽፈው እስከ ዛሬ ድረስ ብሎታል። ከ300 ምናምን ከ3000 ዓመት በኋላም ስሙ አልተቀየረም። ስለዚህ እኔም ስናገረው እስከ ዛሬ ድረስ ብዬ ነው ማውራው። አሁን እኔ በምሰብክበት ሰዓት በዚህ ሰዓት ማለት ነው በኢትዮጵያውያን ሰዓት አቆጣጠር 5:46 እስራኤል ምድር እዚህ ተራራ አጠገብ ያለ ሰው ምናልባት እስራኤል ብዙ ስለምትጎበኝ ለሚጎበኘው ሰው ሙሴ የሚገርማችሁ ነገር ስለዚህ ጉዳይ የተናገረውን ተናግሮ ነው የሚያስረዳው። እስከ ዛሬ ድረስ የዚህ ተራራ ስም በነገራችን ላይ ይሄ ተራራ ከተራሮች መሃል ልዩ የሆነና የእግዚአብሔር ስም በሚጠራበት በአንዱ በእግዚአብሔር ስም መጠሪያ የሚጠራ ሲሆን አብርሃም የዚህን ተራራ ቀድሞ በሞሪያ ምድር ካሉ ተራሮች አንዱ የነበረውን በዛ ስፍራ ልጁን ይስሐቅ ሊሰዋ እግዚአብሔር በግ አዘጋጅቶለት በዛ በግ ምክንያት የተራራውን ስም ከተራሮች መሃል በልዩነት ጠርቶታል እና ስሙ በዕብራይስጥኛ ያዌ ይርኤ ወይም ዛሬ እኔ በመናገርበት ርዕስ ጆሆቫ ጃራ ይባላል። ጆሆቫ ጃራ ማለት እግዚአብሔር ያዘጋጃል ማለት ነው። ሃሌሉያ። እንግዲህ የሚገርማችሁ ነገር መጽሐፍ ቅዱስን ስትመለከቱ በተለይ እስራኤልን በመዝሙር 125 ቁጥር 2 ላይ ስለ እስራኤል መልክዓ ምድራዊ ሁኔታና ከመልክዓ ምድራዊ ሁኔታ በመነሳት ስለ እግዚአብሔር የተናገረው ተራሮች በእስራኤል ዙሪያ እንደሆኑ እግዚአብሔር እንደዚሁ በሕዝቡ ዙሪያ ነው ይላል። እስራኤል በብዙ ተራሮች የተከበበች ከተማ ናት፣ ሀገር ናት። የሚገርማችሁ ነገር ከከበቧት ተራሮች መሃል በተለይ 7ቱ ተራሮች በእስራኤል ታሪካዊና መንፈሳዊ ሕይወት ውስጥ ግልጽ ሚና ያላቸው ከእስራኤል ታሪካዊ፣ ፖለቲካዊ፣ ማህበራዊና መንፈሳዊ ሕይወት ጋር የተያያዙ አንዳንዶቹ ከእስራኤል ትላንትና አንዳንዶቹ ከእስራኤል ወደፊት ጋር የተያዙ ሲሆኑ ከነዛ መካከል 4ቱ በብሉይ ኪዳን 3ቱ ደግሞ በአዲስ ኪዳን ሲገኙ በተለይ በአዲስ ኪዳን የሚገኙ ተራሮች ከእስራኤል ታሪካዊና መንፈሳዊ በመዝለል ለዓለም በሙሉ እግዚአብሔር በሰው ልጆች ታሪክ ውስጥ ትልቅ ታሪክ የሰራባቸው ተራሮች ሆነዋል። ከነዚህ 7 ተራሮች መሃል ዛሬ እግዚአብሔርን ቃል የምንካፈለው
ብዙም የማይነገር በእስራኤል ተራሮች መሃል አስቀድሞ ዝም ብሎ ስም ያልነበረው በሞሪያ ምድር የሚገኝ ተራራ የሚል ብቻ ስም የነበረው ነገር ግን አባታችን የእምነት አባት የሆነው አብርሃም እዛ ስፍራ እግዚአብሔር ተናግሮት አንድ ጉዳይ ከፈጸመ በኋላ ስም ያወጣለት ይልቁንም በብሉይ ኪዳን በአዲስ ኪዳን ከሚገኘው ከሰባተኛው ተራራ ጎልጎታ ከሚባለው ጋራ መንፈሳዊ ንክኪነት ያለው ሁለት ሰዎች ማንም ሳያቸው በስውር ያደረጉትን እግዚአብሔር በአዲስ ኪዳን በጎልጎታ በዓለም ሁሉ ፊት ያደረገው ማንም ሳይ ጥላ የተደረገበት በአዲስ ኪዳን ደግሞ ሁሉም እያየ ፍጻሜውን ያገኘ አንድ በተራሮች መሃል ያለ ተራራ ስሙ ጆቫ ጃራ የተባለ ሃሌሉያ ከሌሎች ተራሮች በአፈርና በምንድነው በድንጋይ በአትክልት ብቻ ሳይሆን በከፍተኛ መንፈሳዊ ትርጉም የሚለይ ተራራ አለ። እንደነገርኳችሁ እስራኤል ብዙ ተራሮች ቢኖሯትም በታሪክ መንፈሳዊና እንዲሁም ደግሞ ታሪካዊ ግንኙነት ያላቸው 7 ናቸው። እኔ 7ቱን ልናገር አልመጣሁም። በፍጥረት ግን እንዲሁ ለጠቅላላ ዕውቀትና መንፈሳዊ ትርጉማቸውን ለመረዳት በግል ስታጠኑ እነዚህን ተራሮች በስፋት ለማጥናት እንዲረዳችሁ በፍጥነት የተራሮቹን ስም ነግራችኋለሁ። የመጀመሪያው ተራራ ዘፍጥረት 8 ላይ የሚገኘው የአራራት ተራራ ነው። የአራራት ተራራ እንደምታውቁት የጥፋት ውሃ የኖህን መርከብ አንሳፎ እዛ ተራራ ላይ ነው ያደረጋት። ለዚህ በእስራኤል ታሪክ ውስጥ ግልጥ ተራራ ነው። ከአራራት ተራራነት በዘለለ ከፍርድ በኋላ የተስፋ ተራራ ይባላል። የተስፋ ተራራ ይባላል። ሁለተኛው ተራራ ከአንድ ተራራ በቀር የማይበልጠው በታሪክ አንጋፋ የሆነ የብሉይ ኪዳን ዋና የሆነው ሕግ እግዚአብሔር የሰጠበት አስቀድሞ ሙሴ ሲኮበልል በእሳት ቁጥቋጦ እግዚአብሔር የተገለጠለት በኋላም የሚገርማችሁ ነገር የሕጉን ምንድነው ጽላቱን የሰጠበት የኮሬብ ወይም ደግሞ የሲና ተራራ ይባላል። ይሄ የሲና ተራራ የመጽሐፍ ቅዱስ አስተማሪዎች የቅድስና ተራራ ይሉታል። ሶስተኛው ተራራ አሁን የምንካፈለው የመዘጋጀት ወይም ደግሞ የአቅራቦት ተራራ የሚባለው የሞሪያ ተራራ ነው። አስቀድሞ የሞሪያ ተራራ አሁን ጆቫ ጃራ ተራራ ይባላል። አራተኛው የእግዚአብሔር ሰው ነብዩ ኤልያስ ሐሰተኛ ነቢያትን ያረደበት የውሳኔና የእውነተኛ አምልኮ ተራራ የሚባለው የቀርሜሎስ ተራራ ሲሆን በአንደኛ ነገሥት ምዕራፍ 18 ላይ ታገኙታላችሁ። ከዚህ በኋላ መጠራቸው 3ቱ ተራሮች በአዲስ ኪዳን የሚገኙ ሲሆኑ ከእስራኤል አልፎ በቤተ ክርስቲያን በቅዱሳን ሕይወት ውስጥ ትልልቅ ጉዳይ ያላቸው ሲሆን አንደኛው ታቦር ተራራ ይባላል። ኢየሱስ ፊቱ ያበራበት እግዚአብሔር ሰማይ ቀዶ ጴጥሮስን፣ ዮሐንስን፣ ያዕቆብን፣ ሙሴና ኤልያስን እሱን ብቻ ስሙ ብሎ የተናገረበት ጌታ ኢየሱስ የሕግና የነቢያት ፍጻሜ እንደሆነ ያሳየበት የመገለጥ ተራራ ወይም የክብር ተራራ የሚባለው ነው ታቦር ተራራ። ማቴዎስ 17 2 ይቀርተውኛል። ሁለቱን ተናግሬ ወደ ያዘጋጃል ተራራ ደግሞ በትኩረት እናያለን። 6ኛው ተራራ የጸሎት ተራራ የሚባለው የደብረ ዘይት ተራራ ነው። የደብረ ዘይት ተራራ በጌታ በኢየሱስ አገልግሎት ብቻ ሳይሆን በሐዋርያቱ ደግሞ በእስራኤል ታሪክ ውስጥ እስካሁን ድረስ በጸሎት የሚታወቅ ተራራ ነው። የጸሎት ተራራ ይባላል። 7ኛው ተራራ ይህ ተራራ ባይኖር እነዚህ 6 ተራራዎች ምንም ትርጉም ሊኖራቸው አይችልም። በተለይ ደግሞ ሁለተኛው የሲና ተራራ ጎልቶ ይታይ ነበረ። ያደበዘዘው ይሄኛው ተራራ ነው ብዬ አስባለሁ። ምናልባት በቁመት በተለያየ ነገር ላይ ሊያዩ ይችላሉ። ላያቸው ላይ ባለው ኪዳን ግን ይለያያሉ። አንዱ ብሉይን ኪዳን ሲሸከም አንዱ ሕግ ሲሰጥበት፣ ሁለተኛው ላይ ግን እግዚአብሔር ለሰው ልጆች ደህንነት የሚሆነውን የናዝሬቱ ኢየሱስን የሰዋበት ሰውና እግዚአብሔር የታረቁበት የመዳን ተራራ የሚባለው ጎልጎታ፣ ቀራንዮ፣ ራስ ቅል የሚባለው ተራራ በማቴዎስ ወንጌል ምዕራፍ 27 ላይ የሚገኘው ተራራ ነው። እንደነገርኳችሁ እስራኤል ራሱ እግዚአብሔር በሷ ዙሪያ እንደሆነ ሊናገራት ሲፈልግ ተራሮች ባንቺ ዙሪያ እንደሆኑ እኔ ባንቺ ዙሪያ ነኝ ብሏል። ለዚህ ነው መዝሙር መጽሐፍ 125 ቁጥር 2 ላይ ተራሮች በእስራኤል ዙሪያ እንደሆኑ እግዚአብሔር በሕዝቡ ዙሪያ ነው ይላል። እስራኤልን ከከበቡ እነዚህ ብዙ ተራሮች መሃል በተለያየ ኪሎ ሜትር በተለያየ ቦታና በተለያየ ርቀት የሚታወቁ አንጋፋ የሆኑ የሚጎበኙ እስራኤል ታሪኬ የጀመረበት ታሪኬ የቀጠለበት ትንቢታዊ የሆነ ተራራ የምትላቸው 7 ናቸው። ያላካተትኩት የአርሞኒየም ተራራ አለ። የአርሞኒየም ተራራ
ከነዚህ ተራሮች ጋር ግን እሱ ከበረዶ ግግር ጋር ስለሚያያዝ እዚህ ውስጥ አላካተትኩትም። እንግዲህ አሁን ይሄኛው ተራራ አሁን የነገርኳችሁ ሶስተኛው ተራራ በታሪክ ውስጥ የሞሪያም ተራራ የሚባለው የሚገኘው ዘፍጥረት መጽሐፍ ምዕራፍ 22 ነው። ይሄ ታሪክ ሲፈጸም አብርሃምና ልጁ ይስሐቅ ብቻ የፈጸሙት ሲሆን እስራኤል ገና እንደ ሀገር አልተቋቋመችም። አባት የሆነው ደግሞም ተስፋው የሚቀጥልበት ይስሐቅ አብረው የነበሩበት ተራራ ነው። ይሄ ተራራ የሚገርማችሁ ነገር በሁለተኛ ሳሙኤል ምዕራፍ 3 ቁጥር 1 ላይ የመቅደሱ የተሰራበት ቦታ እንደሆነ፣ በሁለተኛ ሳሙኤል ምዕራፍ 24 ላይ የኦርና ውድማ ዳዊት ለመስዋዕት ይሆን ዘንድ መሬት የገዛበት አካባቢ ስለሆነ በእስራኤል ታሪክ ውስጥ ትልቅና ጉልህ ቦታ ያለው ተራራ ነው። አብርሃምና ይስሐቅ የጀመሩበት እግዚአብሔርና እስራኤል ደግሞ የቀጠሉበት ዛም በኋላ ደግሞ ትንቢታዊ ፍጻሜ ያለው ተራራ ነው። ምንድነው በዚህ ተራራ ላይ የተከሰተው? ምንድነው የተፈጠረው? ይህን ተራራ ከሌሎች ተራሮች የሚለየው ምንድነው? አንድ በዚህ ተራራ የእግዚአብሔር ስም ተጠርቷል። ከእግዚአብሔር ስሞች መካከል አንዱ ያህዌ ይርኤ ወይም ጀሆቫ ጃራ ነው። የሚገርማችሁ ነገር ጀሆቫ ጃራ ደግሞ ቀጥተኛ ትርጉሙ ከአባታችን ከአብርሃም የእምነት ንግግር የተወሰደ ሲሆን እግዚአብሔር ያዘጋጃል ማለት ነው። ዛሬ ማለዳም ከኔ ጋር በፍጥነት በትንቢታዊ መንፈስ የምንካፈለው እግዚአብሔር ድምፅ እግዚአብሔር ያዘጋጃል የሚል ነው። አምናለሁ በዛ ተራራ ላይ በአብርሃም ሕይወት ውስጥ የተገለጠ የመለኮት አቅራቦት ይህን ድምፅ ከሰማችሁ በኋላ በዕለት ተዕለት ሕይወታችሁ ነገ አልልም ዛሬ እየሰማችሁ የሚለቀቁ ትልልቅ መለኮታዊ ዝግጅቶች አሉ። ጮክ ብላችሁ አሜን በሉ እስቲ። በአብርሃምና በእግዚአብሔር ግንኙነት ውስጥ ታውቃላችሁ 2 እና 3 ስሞች ታገኛላችሁ። የመጀመሪያው ዘፍጥረት ምዕራፍ 17 ላይ እግዚአብሔር ለአባታችን ለአብርሃም በ99 ዓመቱ ተገልጦ ራሱን በማስተዋወቅ ወይም ደግሞ ስሙን በማስተዋወቅ የነገረው ስም ነው። እንደዚህ ያለው እኔ ኤልሻዳይ ነኝ አለው። እዚህ ኤልሻዳይ የእግዚአብሔር ስም ነው። በሌላ ጉዳይ የእግዚአብሔር ስም የእግዚአብሔር ባህሪ ደግሞም የእግዚአብሔር ስራ ነው። ስራው ስሙ ባህሪው የሆነው እግዚአብሔር ብቻ ነው። ወዳጆች ሆይ የእግዚአብሔር ስም ሁሉ የእግዚአብሔር ስራ ሲሆን ስራው ደግሞ ባህሪው ነው። አብርሃም 99 ዓመቱ ላይ የሰማው የእግዚአብሔር ድምፅ የእግዚአብሔር ባህሪንና የእግዚአብሔር ስራ ነው። አብርሃም ስለ ራሱ በ99 ዓመቱ ምን እንደሚያስብ ማወቅ ግልጽ ነው። በእድሜው የሸመገለ ተስፋው የዘገየበት በራሱ መንገድ ሄዶ ተስፋን ፍጻሜ እግዚአብሔርን ለማገዝ የሞከረ እስማኤልን እያቀረበ እባክህ በዚህ ስም ይጠራ ሲለው በምንም ታምር ብሎ አብርሃም ደክም ያለው ሲል አብርሃም አርጅች ያለው ሲል አብርሃም ከእግዚአብሔር ተስፋ የጎደለ ሲመስለው በእግዚአብሔርና በአብርሃም መካከል ያለው ኪዳን ባለቤት በአብርሃም እድሜ በአብርሃም ጉብዝና በአብርሃም ወጣትነት ሳይሆን በእግዚአብሔር ኤልሻዳይነት እንደሚሰራ ለማሳየት አንተ ምንም ልትሆን ትችላለህ፣ እኔ ግን ኤልሻዳይ ነኝ አለው። ክብር ለኢየሱስ ይሁን። ሁልጊዜ ሰዎች እግዚአብሔርን ድምፅ ከራሳቸው ሁኔታ ሲሰሙ ከድምፁ አንጻር ተስፋ ሊቆርጡ ይችላሉ። ወዳጆች ሆይ እግዚአብሔር ምንም ነገር ሲናገራችሁ የእናንተን ስታተስ የእናንተን አቅም አይቶ ሳይሆን እንደ አብርሃም በ99 ዓመት መጥቶ ስለ ልጅ ያወራል። እንደዚህ አይነት ድፍረት ያለው እግዚአብሔር ብቻ ነው። ሲጃችሁን ከፍ አድርጉና እግዚአብሔር ኤልሻዳይ ነው በሉ። ድገሙና እግዚአብሔር ኤልሻዳይ ነው በሉ። ተመልከቱ ዘፍጥረት ምዕራፍ 17 እግዚአብሔር ስለ ራሱ ነግሮ በአብርሃም ሕይወት ውስጥ የእግዚአብሔር ተስፋ ፍጻሜ አግኝቶ ምዕራፍ 22 ላይ እግዚአብሔር ለራሱ ስም አውጥቶ እንደነገረው ምዕራፍ 22 ላይ ደግሞ አብርሃም ለእግዚአብሔር ስም አወጣለት። ይሄ ሁለቱ የተገናኘ ጉዳይ ነው። በእግዚአብሔር ሁሉን ቻይነት ልጅ ያገኘ ሰው እግዚአብሔር አንድ ቀን ወደ አብርሃም መጣ ይላል። ይሄ የአብርሃምን ፍቅር ደግሞም የአብርሃምን ከእግዚአብሔር ጋር ያለው ህብረት ደግሞም የአብርሃምን እምነት እግዚአብሔር በሰጠው ሊፈትነው እንደሆነ የዘፍጥረት መጽሐፍ ጻፊ ምዕራፍ 22 ላይ ገና ሲጀምር እግዚአብሔር አብርሃምን ፈተነው ይላል። ምንድነው የእግዚአብሔር ፈተና ውጤት? አብርሃም ቢፎር ኤንድ አፍተር አለው። ምዕራፍ 22 ላይ ምንድነው ቢፎር ኤንድ አፍተር? ከልጅ በፊት እና ከልጅ በኋላ የሚባል ህይወት ውስጥ ገብቷል። በአብርሃም ሕይወት ውስጥ ስለዚህ ማነው ይስሐቅ ስለተባለ ያልተከፈለ ዋጋ ያልተነገረ ትንቢት ደግሞም አብርሃም ከዚህ በኋላ በይስሐቅ ውስጥ ራሱን እያየ የእግዚአብሔር ተስፋ በይስሐቅ ይቀጥላል ብሎ እያሰበ አንድ ቀን ግን እግዚአብሔር ከይስሐቅ ይልቅ በአብርሃም ሕይወት ውስጥ ቦታ እንዳለው ለማወቅ እግዚአብሔር አብርሃም ያኔ በኡር ምድር
ከአባቱ ጋር ከቤተሰቡ ጋር ውጣ ሲለው አገር ትተህ ቤተሰብ ትተህ ሲለው ሁሉን ትቷል። አንድ ነገር ነው የቀረው። ያኔ ልጅ ስላልነበረው ልጅ ይተዋል አይተውም የሚባለው እንዲታወቅ አሁን አብርሃምን አባት ይተዋል አይተውም ቢባል አሳይቷል። ሚስት ይተዋል አይተውም ቢባል አሳይቷል። አገር ይተዋል አይተውም ቢባል አንድ ነው የቀረችው፣ እሷን ለመድፈን ማለት ነው። በሙሉ ኃይሉ እግዚአብሔርን እንደሚከተል እግዚአብሔርና አብርሃም ብቻ የሚባል ህይወት ውስጥ እንዲገባ ምንም ከእግዚአብሔር ይልቅ ለአብርሃም የቀረበም ለአብርሃም የታመነም እንደሌለ ለማሳየት አንድ ቀን በ25 ዓመት የጭንቅ ተስፋ የመጣ ልጅ በ100 ዓመት የተወለደ ልጅ ወዳጆች ሆይ አብርሃም መንፈሳዊ ሰው እንደሆነ ታውቃላችሁ። እንደገባው እግዚአብሔርንም እንደታዘዘው ለመታዘዝም ጉልበት የሰጠው ይስሐቅ አብርሃም ሲገባው በእኔ መንፈሳዊ መረዳት ይስሐቅ ከአባቱ ከአብርሃም ይልቅ ጠቃሚነቱ ለማን ነው? ለእግዚአብሔር ነው። ወዳጆች ሆይ እግዚአብሔር ለአብርሃም የነገረው ተስፋ እንዲፈጸም ይስሐቅ የግድ መኖር አለበት። አስቀድሞ እስማኤልን ሰጥቶ አልቀበልም ብሎ ይስሐቅን አምጣ ካለ ምን አገባኝ ብሎ ነው አብርሃም ከፈለገው ብሎ እና አንድ ቀን መጣ። ምንድነው የሚለው? እግዚአብሔር አምጣው ልጅህን ስጠይ ልጅህን ሰዋው የሚለው። ወዳጆች ሆይ አብርሃም የእግዚአብሔር ፍቅርን ለእግዚአብሔር ያለው ልብን ያሳየበት መንገድ ያስደንቀኛል። ይኸውላችሁ ይስሐቅን ላክልኝ አይደለም ያለው እግዚአብሔር፣ ይዘህልኝና ነው ያለው። እያንዳንዷ ስቴፕ ታማለች። ራሱ ተራራው ጓሮ ያለው ተራራ አለመሆኑ ፈተና ነው። ሰምታችሁኛል? በዛ በኩል ጥፍ ብለ ያለው ተራራ አለመሆኑ 3 ቀን እስራኤላውያን ለዛ ነው 3 ቁጥርን የሚወዷት ይመስለኛል። 3 ሌላ ጊዜ እነግራችኋለሁ። 3 ቁጥር ብቻ አይደለም እስራኤል ውስጥ 3 7 12 40 እነዚህ ቁጥሮች መንፈሳዊ ትርጉሞች አሏቸው፣ ሁሉም ባይቀበሏቸውም። ተመልከቱ እግዚአብሔር ለአብርሃም ምን አለው? የምትወደው ልጅህን አምጣ ሰዋልኝ። በቀላል አማርኛ እረደው። ምናልባት በዛ እድሜ አብርሃም ለከብትም የሚሳሳ ይመስለኛል ካለበት ሁኔታ አንፃር አይደለም ልጁን ሊያርድ ቀርቶ ግን በአብርሃምና በይስሐቅ ከነበረው ፍቅር በእግዚአብሔርና በአብርሃም የነበረው ፍቅር ስለሚበልጥ ሃሌሉያ የሚያንሰውን አንጣ ስለተባለ ለሚበልጠው ፍቅር ታዘዘ። ግልጽ ነው ወይ? እና ይሄን ድምፅ ለመታዘዝ አብርሃም ብዙ ሰዎች እንደሚናገሩት መጽሐፉ እንዲሁ በደፈናው ስላለፈው በደፈናው ነው የምናልፈው፣ ግን ከሳራ ጋር ምክክር እንዳላደረገ በዚህ ጉዳይ በጣም ሴንሲቲቭ ልትሆን የምትችለው ከአብርሃም ይልቅ ሳራ ትሆናለች ብዬ አስባለሁ። ሆኖም ግን አውዱን ስታጠኑ እንዲሁ ዝም ብላችሁ ነገሮች ስታጠኑ ከሳራ ጋር ምክክር ያደረገ አይመስለኝም። እና የሚገርማችሁ ነገር ይዞት ብድግ ብሎ ሄደ። እግዚአብሔር እንደዚህ አለው፣ ሞሪያም ወደሚገኝ ወደ አንድ ተራራ ትሄድና ልጁን ትሰዋለህ አለው። 3 ቀን ወሰደ አብርሃምና ይስሐቅ መሰዊያው ቦታ ላይ ለመድረሱ። ሞሪያም ተራራ ላይ ሲደርሱ እስከዚህ ድረስ የዚህ ተራራ ስም በሞሪያም ምድር ካሉ ተራሮች መሃል አንዱ የሚል ነው። ከጥቂት ደቂቃ በኋላ ግን የተራራው ስም ከተራሮች መሃል አንዱ ተራራ ሳይሆን ጆቫ ጃራ ተራራ ይባላል። እግዚአብሔር የተባረከ። ቅድም ዘማሪ ሲዘምር አንድ እርምጃ ቀርቶናል ሲል ነበረ። በመንፈሴ ግን አንድ ሰው እግዚአብሔር አምላክ በህይወቱ ላይ ትልቅ ታሪክ ወደሚሰራበት ህይወት መንገድ እየተጓዘ እንደሆነ ፊል አደርጋለሁ። 3 ሰው አሜን ብሏል። ትንቢታዊውን ነገር ከመናገሬ በፊት ጩሁና ጆሆቫ ጃራ በሉ። አላስቸግራችሁም። 1-2 ሰው ጨብጣችሁ እግዚአብሔር ያዘጋጃል በሉት። ክብር ለኢየሱስ ይሁን። ተመልከቱ አብርሃም አባታችን የእምነት አባት 3 ቀን ከደረሰ በኋላ ባለጠጋ ነው አብርሃም እንደምታውቁት። እግዚአብሔር ባርኮታል አብርሃምን። ምናም የቀረው ልጅ ነበር፣ ልጁም መጥቷል። አሁን ግን የመጣው ድምፅ አምጣ የሚል ነው። በጣም ቢፈታተነውም ሞሪያም ተራራ ጫፍ ላይ ሲደርስ አስቀድሞ መሸኘት የነበረበት እና ወደ ኋላ ማስቀረት የነበረበት ስለነበረ አብርሃምም ይላል ምዕራፍ 22 ላይ ባሪያዎቹን ጠራና እዚህ ጋር ቁሙ አላቸው። እነዚህ ባሪያዎች ከዚህ በኋላ ባለው በአብርሃም የእምነት መንገድ ውስጥ አስፈላጊ እንዳልሆኑ አስባለሁ። ወዳጆቼ ሆይ አብረው ከቀጠሉ ለእግዚአብሔር ሊያቀርበው ላለ ጉዳይ እንቅፋት እንዳይፈጥሩ በጊዜ መንገድ ላይ ያሰናበታቸው። ሳራ ቤት ቀርታለች፣ እነሱን እዚህ ያስቀረ። አህያውን ይዛችሁ ቆዩ አላቸው። የዕብራውያን ጸሐፊ አብርሃም ሎሌዎቹን የተናገረበትን መንገድ ከእምነት ጋር አያይዞታል። ምንድነው ያላቸው? እኔና ልጄ ሰውተን እንመለሳለን አለ። ምን ለማለት ፈልጎ ነው? ሰውቼው ለምንድን ነው ያላለው? ወዳጆቼ እያታለላቸው አይደለም።
ይከለክሉኛል ብሎ አይደለም ይስሐቅን እነሱንም መሰዋት ይችላል። ባሪያዎች ናቸው። የሚገርማቸው ነገር እያታለላቸው ሳይሆን የዕብራውያን ጻፊ ቢሞት እንኳን እንደሚያስነሳው አምኖ ይላል። ምን ማለት ነው? ይዞት ሄዶ አርዶት አቃጥሎ አብርሃም ሲጨርስ እግዚአብሔር ካመድ ውስጥ ይስሐቅን አውጥቶ አብረው ይመለሳሉ። የአብርሃም እምነት እንዴ ዝም ብሎ እኮ የእምነት አባት መሆን የለም። እንደዚህ እየታመነ ነው። የሚገርም ነገር አብርሃም 7 ጊዜ እምነት ብሎ አይደለም የእምነት አባት የሆነው። የሚገርም ነገር እንደዚህ ልጅ ይዞ ተቃጥሎ ተመልሶ ልጅ ይሆናል ብሎ ነው። ተመልከት እንግዲህ እንደዛ ነው የሚለውና ጠብቁኝ አላቸው። እያታለላቸው አይደለም። ምክንያቱም ተመሳሳይ ቃል ተራራው ወረድ ብሎ ነው የነገራቸው። ተራራው ጫፍ ላይ ለይስሐቅ ነግሮታል። ጠብቁን እዚህ ጋር እኔና ልጄ ሰውተን እንመለሳለን። አንድ የእምነት ንግግር። ከዛም በኋላ አብረው ሞሪያም ተራራ ጫፍ ደረሱ። ስለዚህ ተራራ የእግዚአብሔር ቃል ሲናገር እስከ ዛሬ ድረስ ይህ ተራራ ስሙ ጆቫ ጃራ ይባላል አለ። ሁሉ ጊዜ ማንኛውም ሰው ለማጥናት ሞክሬያለሁ። በዛ በኩል እያለፈ ተራራው ጋር ሲደርስ ቆም ይልና እንደዚህ ብሎ አጠገቡ ላለ ሰው ስለ ተራራው ይነግረዋል። አባታችን አብርሃም እስራኤል እንደዚህ ከተማ ከመሆኗ በፊት ልጁን ይስሐቅ መጥቶ እዚህ ጋር አንድ ነገር ብሎታል። ምንድነው? አንድ ጥያቄ ተጠይቋል። አንድ መልሱ ተመልሷል። መልሱ ምንድነው? ይስሐቅ የጠየቀው ጥያቄ አደገኛ ጥያቄ። መንፈሳዊ ልጅ ነው ይስሐቅ። ቤት ውስጥ መንፈሳዊ ስርዓትን ያውቃል። አብረው እየሄዱ ነው። ተራራው ጫፍ ላይ ሲደርሱ አብርሃም ቢላውና እሳቱን እሱ ያዘ። በኋላ መሞቱ አይቀርም ቢቃጠልም ብሎ እሳቱን አላሸከመውም አብርሃም። በእያንዳንዱ መንገድ ውስጥ ጥንቃቄና ፍቅር ትመለከታላችሁ። ከዛስ በኋላ ምንድን የሆነው? ቢላውን እሱ ያዘ፣ እሳቱን እሱ ያዘ፣ ለልጁ እንጨቱን ሰጠው። ልጁ ዞር ሲል በግ የለም። እንደዚህ ያየና አባቴ ሆይ አለው ይላል ቁጥር 7 ላይ። አቤት ልጄ አለው። አብርሃም ባይጠይቀው ደስተኛ ነበር ብዬ አስባለሁ። እሳት ይዘናል፣ ቢላ ይዘናል፣ እንጨት ይዘናል። ይሄ ሁሉ ለሚሰዋው በግ ነው። በጉ የታለ? ይሄ ከባድ የሚፈትን ጥያቄ ነው። አብርሃም በእግዚአብሔርም በይስሐቅም እንደተፈተነ አስባለሁ። ግን ሁለቱንም አልፏል። ክብር ለኢየሱስ ይሁን። የእግዚአብሔርን ፍቅሩን በማሳየት ለይስሐቅ ደግሞ የእምነት ንግግር በመናገር እንዴት አይነት ድንቀኛ ነገር መሰላችሁ! የጠየቀው ጥያቄ ተራራው ጫፍ ላይ የተራራው ታሪክን የሚቀይር ደግሞም የአብርሃምና የይስሐቅን ታሪክ የሚቀይር አሁን እኔ እንድሰብከው የሆነ ነገር አንድ አደገኛ መልስ መለሰለት። ምንድን ነበረ የይስሐቅ ጥያቄ? በጉ የታለ? እሳት ይኸው፣ እንጨት ይኸው፣ እስምቢላ ይኸው። እነዚህ ሁሉ የሚያስፈልጉት ለበጉ ነው። በጉ የታለ? እኔ አሁን ዛሬ በትንቢት መንፈስ እግዚአብሔር ወደዚህ ጉባኤ ልኮኝ የመጣሁት ምን እንደሆነ ታውቃላችሁ? በዕለት ተዕለት እንቅስቃሴያችሁ የይስሐቅን አይነት ጥያቄ እየጠየቃችሁ ነፍሳችሁን ለሚያስጨንቃት በጉ የታለ? ስራው የታለ? ገንዘቡ የታለ? እንትሩ የታለ ለሚላችሁ አሁን እጃችሁ ላይ የሌለ ይሄው ብላችሁ መመለስ ለማትችሉት ለማታሳዩት እንደውም በትንቢት መንፈስ እናገራለሁ እዚህ በር እግራችሁ እስኪረግጥ ድረስ እጃችሁ ላይ የሌለ የታለ ስትባሉ ይሄው ማለት ለማትችሉት አንድ መለኮታዊ መልስ ይዤ መጥቻለሁ። እግዚአብሔር ያዘጋጃል። አንድ ሰው ጨብጡና የታለ የምትባለው ነገር መልስ በሉት እስቲ። ጆቫ ጃራ ይሁን። አንድ ሰው ጮህ እግዚአብሔር ያዘጋጃል ይበል እስቲ። አሁን በፍጥነት እናገራለሁ። እግዚአብሔር ያዘጋጃል በሏል። በዚህ በኩል ያላችሁ ጮኻችሁ እግዚአብሔር ያዘጋጃል በሉ እስቲ። ሃሌሉያ። ይስሐቅ አሁን የጠየቀው ጥያቄ ለአብርሃም ሚስጥር የሚያውጣጣበት ነው የሚመስለው። እንዴት አድርጌ ላስረዳ? አይገባህም ልጅ ነህ አላለውም። የሚገርማችሁ ነገር አንተ ነህ ብለው ይሮጣል ብሎ አይደለም ወዳጆቼ ሆይ ያዘጋጃል ያለው። እዛ ጋር እግዚአብሔር ምንድነው ሰውተን መጣን ያለው በእምነት ነው። አሁንም አብርሃም የህይወት ዘመን ኤክስፒሪየንሱን በአንድ አረፍተ ነገር የነገረው ይመስለኛል። አሁን ከእግዚአብሔር ጋር አብርሃም የሚገርማችሁ ነገር 30-40 ዓመት ሆኖታል። ያኔ ምንም ሳይስ በባዶ ሜዳ አባትን ተው፣ አገር ተው፣ ቤተሰብ ተው፣ ዘመር ተው ብሎ የሚገርማችሁ ሚስቱንና አጎቱን ልጅ ማንን ነው ሎጥን ብቻ ይዞ ወጥቶ በመንገዱ ሁሉ የእግዚአብሔር ዝግጅት አይቷል። አሁን ስለ እግዚአብሔር መናገር ይችላል። ምን ቢለው ጥሩ መሰላችሁ? ከተማ ሳይኖር ከተማ ሰጣለሁ ብሎ አሁን እጄ ላይ ከተማ አለ። አሜን አትለኝም ወይ? ልጅ ሳይኖር ልጅ ሰጣለሁ ብሎ አሁን እጄ ላይ ልጅ አለ። ገንዘብ ሳይኖረኝ ገንዘብ ሰጣለሁ ብሎ አሁን ገንዘብ እጄ ላይ አለ። አሁን በግ የለም አይደለ? ከልምዴ እንደተረዳሁት ከሆነ ያዘጋጃል። አካኖሳ ፓራዲያስ
ኢየሱስ ጌታ ነው። ትላንት የሌለ ነገር አዘጋጃለሁ ብሎኝ አዘጋጅቷል። ስለዚህ አለው እንደዚህ አለው ጆሆቫ ጃራ እግዚአብሔር። በዚህ በኩል ያላችሁ ጩህና እግዚአብሔር ያዘጋጃል በሉ። አልሰማም። እግዚአብሔር ያዘጋጃል በሉ። በዚህ በኔ በኩል ያላችሁ ጩህና እግዚአብሔር ያዘጋጃል በሉስ። የማገለግለው ጌታ ምስክር ከፊታችሁ ባሉ ቀናቶች ይሄ ወር ይሄ ዓመት ሳያልቅ ትልልቅ የሆኑ መለኮታዊ ዝግጅቶች እግዚአብሔር ያደርጋል በእናንተ ላይ። እግዚአብሔር ያደርጋል በእናንተ ላይ። ጩና ጆሆቫ ጃራ በሉ። ጌታ ይባርካችሁ። ቁጭ በሉ። ተመልከቱ አብርሃም። እኔ አሁን መለኮታዊ እንትኑን ፕሪንሲፕሉ ለመናገር ነው። ታሪኩ እንደምታውቁት አውቃለሁ። አብርሃምና ይስሐቅ ተራራው ጫፍ ላይ ስለ በጉ ተነጋገሩ። የይስሐቅ የታል የሚል ጥያቄ መልሱ አብርሃም ጋር ሳይሆን እግዚአብሔር ጋር እንደሆነ ነገረው። ክብር ለኢየሱስ ይሁን። በጉስ ሲለው አንተ ብለው ይሮጣል ብሎ አይደለም። እዚህ ተራራ ላይ ለምን ጫፍ ላይ አንተ ነህ ሲለው አልሮጠም። ጫፍ ላይ ካሮጠ እዚህም ላይ አይሮጥም። ይስሐቅ ለመስዋዕት እሱም በጣም ታዛዥ ነበረ። ግን አብርሃም አንድ የእምነት ንግግር ለይስሐቅ ተናገረ። በጉ የታለ ሲለው እግዚአብሔር። የዛሬ መልእክቴ ርዕስ እሱ ነው። እግዚአብሔር ያዘጋጃል። ደጋግሜ የምለው ለዛ ነው። ጆሆቫ ጃራ አለው። ያዌ ይሪ አለው። ታሪኩን ታውቁታላችሁ። አለቀ። አብርሃምና ይስሐቅ ሄዱ። ጫፍ ላይ ደረሱ። ሞሪያ ተራራ ነው ስቲል ተራራው ስሙ አልተቀየረም። አብርሃም ርብራብ ሰራ። ቆንጆ አድርጎ እንደሚሰዋበት ሰራ። ፋይናሊ ያቺ የጭንቅ ሰዓት ደረሰች። ለይስሐቅም ለአብርሃምም ልጄ አንተ ነህ በጉ አለው። ምንም የተፈጠረ ነገር የለም። የሚገርማችሁ ነገር ራሱን አሳልፎ ሰጠ። ይስሐቅ ታሰረ። ለመሰዋት እንደሚሆን እንደ በግ ሆነ። የሚገርማችሁ ነገር አብርሃም ስቲል የእግዚአብሔርን ልብ የሚገርማችሁ እየነካ ነው ያለው። እግዚአብሔር በአብርሃም መንገድ ውስጥ ልጁን ሲወስድ፣ ልጁን ሲያስር፣ ልጁን ሲያስቀምጥ ፍቅሩን እያየ ነው። ኦልሬዲ አላረደውም አልሰዋውም እንጂ ሰጥቶታል። ቢላውን አንስቶ ሊወጋ ሲል አንድ ድምፅ ከሰማይ ተሰማ። አብርሃም አብርሃም በልጅ በብላቴናው ላይ አንዳች ነገር አታድርግ እንደምትወደ አውቃለሁ አለ። አብርሃም ልጁን ከመሰዋቱ በፊት አቆመ። መጽሐፍ ቅዱስ እንደዚህ ይላል። አብርሃምም ዞር ሲል እታች የተናገረው በግ የሚገርማችሁ ነገር ከየት ይምጣ፣ ማን ያምጣው፣ ማን ያዘጋጀው፣ ማን ይሰራው የማይታወቅ አንድ በግ ነበረ ይላል። ይሄ በግ ፊት ለፊት ላለው ለቀራንዮ ፊት ለፊት ላለው ለጎልጎታ ምልክት የሆነ ሃሌሉያ ይስሐቅን ተክቶ የታረደበት በጎልጎታ ላይ ሁላችንን ተክቶ የታረደበት የናዝሬቱ ኢየሱስ ምሳሌ ሆነ። ቀንዱን ምንድነው በሐረግ ውስጥ ታስሮ አየው ይላል። ዞር ሲል በግ አየ። ወዳጆች ሆይ አሁን ስለ እግዚአብሔር ዝግጅት ባህሪ በፍጥነት ልንገራችሁና ከዛ በኋላ እንጨርሳለን። አየና ወሰደውና በይስሐቅ ፋንታ ሰዋው። ከዛስ በኋላ አብርሃምና ይስሐቅ ሲመለሱ ወዳጆች ሆይ በጊዜው አልሄዱም፣ ግን በጋርደው ነው የተመለሱት። ሰው ነው አሜን ያለው። ባሮቹ ታች ሆነው ይሄ ሰውዬ ብዙ እኮ ባሮች አሉት፣ ቀድመው ሄዱ ባሮች አሉ እንዴ፣ በግ የሚያዘጋጅለታል እንዴ፣ ምን ሊያደርግ ነው እያሉ ሲመለሱ የአብርሃምና የይስሐቅ እጅ ደም በደም ሆኗል። ቢላውም ደም ነክቷል። ወዳጆች ሆይ በጊዜው አልሄዱም፣ በጋርደው ተመለሱ። እና አብርሃም ሲወርድ እንደዚህ ያለው የዚህን ተራራ ስም ቀይሬዋለሁ አለ። የዚህን ተራራ ስም ቀይሬዋለሁ አለ። እና እስከ ዛሬ ድረስ የዛ ተራራ በዛ ስም ነው የሚጠራው። ያ የተራራ ስም የእግዚአብሔር ስም ነው። ምን አለው መሰላችሁ? እግዚአብሔር ያዘጋጃል አለው። እግዚአብሔር ያዘጋጃል አለው። ጆሆቫ ጃራ አለው። ለመጨረሻ ጩና ጆሆቫ ጃራ በሉ እስቲ። እግዚአብሔር ያዘጋጃል በሉ። የእግዚአብሔር ዝግጅት ሶስት ባህሪዎችን ልንገራችሁ። የእግዚአብሔር ዝግጅት ወይም መለኮታዊ አቅራቦት ውጤት የሆነው እንዴት ነው ሰው በመለኮታዊ አቅራቦት ህይወት ውስጥ ሊገባው የሚችለው? የመጀመሪያው መለኮታዊ አቅራቦት የመታዘዝ ውጤት ነው። ከኔ ጋር ናችሁ? የመታዘዝ ውጤት ነው። አመፀኛ የሆኑ የእግዚአብሔር ሕግን የማይሰሙ ለእግዚአብሔር ፍቅርም እምነትም የሌላቸው ሰዎች የዚህ በረከት ተካፋይ ሊሆኑ አይችሉም። አብርሃም በጉ ጋር ከመድረሱ በፊት በይስሐቅን ይዞ መታዘዙን አሳይቷል። ሁልጊዜ ለእግዚአብሔር ቃል ለእግዚአብሔር ሕግ ከራሳቸው ይልቅ የሚታዘዙ ሰዎች በየመንገዳቸው እግዚአብሔር የሚያዘጋጅላቸው በረከት አለ። ስለዚህ መታዘዝ የእግዚአብሔር በረከት ጋር ያደርሳል። መታዘዝ የእግዚአብሔር አቅራቦት ጋር ያደርሳል። መታዘዝ ጆሆቫ ጃራ ጋር ያደርሳል። አብርሃም ቤቱ ቢቀመጥ ባይታዘዝ እሺ ብሎ ባይወጣ እዚህ በግ ጋር አይደርስም። ስለዚህ መታዘዝ ወዳጆች ወደ ጆሆቫ ጃራ ተራራ ያደርሳቸዋል። ሁለተኛው መስዋዕትነት።
ሁልጊዜ በክርስትና ህይወት ውስጥ ትልልቅ የእግዚአብሔር በረከትን የሚካፈሉ በመጸለይ በመስጠት እግዚአብሔርን በመታዘዝ በማንኛውም መንገድ ውስጥ ሌሎች ለማለፍ የሚፈሩትን መስዋዕትነት የሚከፍሉ ሰዎች ናቸው። ከመስዋዕትነት ጋር የተያዘ ህይወት ያላቸው ወዳጆቼ ሆይ ማንም ሰው ሊመሰክረው የማይችለውን ትልልቅ ምስክርነት ይመሰክራሉ። ሰው ሁሉ ምስክርነቱ በመንገዱ እንደሚለያይ አምናለሁ። ደግሞም በሚከፍለው መስዋዕትነት ዊዛውት መስዋዕትነት የሚገርማችሁ የምትከፍሉት መስዋዕት በሌለበት ህይወት ውስጥ ትልልቅ ምስክርነቶችና አቅራቦቶች ሊኖሩ አይችሉም። አብርሃም ልጁን አይሰዋው እንጂ መጨነቁ ልጁን ላለማጣት መፈለጉ ከልጁ ጋር ያለው ጠንካራ ትስስር ያ ሁሉ በአንድ ቃል ሲገለጥ መስዋዕትነት የሌለበት ህይወት በማንኛውም የህይወት መንገድ ውስጥ ካለ ጆቫ ጃራ የሚባለው በረከት ውስጥ አይደረስም። መታዘዝ መስዋዕትነት ያለው የህይወትን መንገድ መከተል። ሶስተኛው ማመን። በዚህ ቤት ውስጥ ደግሞ የትምህርት ጠንካራ እንደሆነ ብዙ ምስክርነት እንዳላውቃለሁ። ከእምነት የተለየ የእግዚአብሔር ዝግጅት ሊኖር አይችልም። ወዳጆቼ ሆይ አብርሃም እንደነገርኳችሁ ለልጁ ለይስሐቅ ጆቫ ጃራ ሲለው አንድ፣ ለባሪያዎቹም ልጅና እኔ ሰውተን እንመጣለን ሲላቸው ሁለት፣ በዚህ ውስጥ እግዚአብሔር በልጁ ጉዳይ እንደሚችል አሜን። በ100 ዓመት በሆነው ደግሞም 90 ዓመት በሆናት በ10 ዓመት እንደሚበላለጡ ወደ ኋላ ያለ ታሪካቸው ይናገራል። ይሄንን ልጅ ካመጣ ከዚህም በኋላ በይስሐቅ ጉዳይ የእግዚአብሔር ችሎታ እንደማይከለከል አብርሃም ይስሐቅን በተመለከተ በእግዚአብሔር ላይ ጠንካራ እምነት እንዳለው አብርሃም በመንገዱ ሁሉ ላይ ንግግሩም ልጁን ለመስዋዕት መውሰዱም ከእምነት ጋር እንደሚያያዝ ሮሜም ላይ ዕብራውያንም ላይ ተጽፏል። እንዲሁም ዕብራውያን ምዕራፍ 11 ላይ የእምነት አባት ሆኖ አብርሃም ተጽፏል። ለምንድን ነው ብትሉ የአብርሃም ህይወት የአብርሃም በረከት የተያዘው ከእምነቱ ጋር ነው። እግዚአብሔርን አመነ ጽድቅም ሆኖ ተቆጠረለት። በመንገዱ ሁሉ አብርሃም ውጣ ሲለው ወዳጆች ሆይ አምኖ ነው የወጣው። የሚገርማችሁ ነገር ሰዋ ሲለው አምኖ ነው ልጁን ያመጣው። በመንገዱ ሁሉ አብርሃምና እምነት የሚታዘዙ ሰዎች፣ መስዋዕትነት ያለውን ህይወት የሚኖሩ ሰዎች፣ ደግሞም በመታመን የሚኖሩ ሰዎች ወዳጆች ሆይ አንድ ውጤት አለ፣ የእግዚአብሔር ዝግጅት ጋር ይደርሳሉ። ሶስቱ እነዚህ ትንቢቶች ናቸው። ከዚህ በኋላ የምነግራችሁ በፍጥነት ዝም ብላችሁ አሜን እያላችሁ ነው የምትወስዱት። የእግዚአብሔር ዝግጅት ባህሪ እንዴት ነው? እግዚአብሔር ዝግጅቱ ነው። የእግዚአብሔር ዝግጅት ባህሪ አንድ ይሄ ትንቢት ነው። አሜን ብሎ ለሚወስድ እኔ አሁን እወዳለሁ። ይሄ ማየት የማይችለው ሰውዬ ነገ አይን ይበራል ቢሉት ዛሬ እንዴት አድሬ ያለ የሚሉት እኔ እኮ ነኝ ኢየሱስ ጌታ። አልወድም ቀጠሮ። የሆነ ሰው ራሱ የሆነ ነገር አስቤያለሁ ሲለኝ ወዲያው መቼ እለዋለሁ። መቼ አሁን ቢሆን ደስ ይለኝ። ምክንያቱም የመዳን ቀን አሁን ነው የሚለውን ነው። በቃ በጣም የህይወቴ መመሪያ። ክብር ለኢየሱስ ይሁን። በረጅም ቀጠሮ ነፍሳችሁን የሚሰቅሉ ሰዎች አሉ። በረጅም የዛሬ 2 ዓመት አንድ ነገር አስቤያለሁ የሚላል። እኔ ራሱ የዛሬ 2 ዓመት ያሰበልኝ ለሰውየው ላስብለት እችላለሁ። አሁን ይኸውላችሁ የእግዚአብሔር ዝግጅት ባህሪ የመጀመሪያው ኦን ታይም ነው። በምትፈልጉት ሰዓት፣ በሚያስፈልጋችሁ ሰዓት ወዲያው የሚል ነገር። ሃሌሉያ። ይኸውላችሁ አብርሃም ልጁን በሰዋ በአመቱ አይደለም፣ ልጁን ባረደ በ6 ዓመቱ አይደለም፣ ልጁን እንደዚህ ከቀደደውና ጠባሳ ካሳረፈበት በዶ አይደለም። ልክ ልጁን ሊሰዋ ሲል ወዲያው የእግዚአብሔር ዝግጅት ህይወታችሁ ላይ መቼ ይመጣል መሰላችሁ? በሚያስፈልጋችሁ ሰዓት፣ ሳይረፍድ ሳይፈጠን ሳይዘገይ። አንድ ሰው ጮሆ ወዲያው ይበል እስቲ። የእግዚአብሔር ዝግጅት ድገሙን። የእግዚአብሔር ዝግጅት ያገኘኛል። በቃ አልቋል በተባለ ሰዓት፣ ደም ተደምድሟል በተባለ ሰዓት፣ ነገሮች ሊጠናቀቁ ሲሉ ኦን ታይም በሚያስፈልግ ሰዓት ነገሮች ሊዘጉ ልክ በሰዓቱ ቅድም ሙሽሮች በሰዓቱ እንዳልክ ማለት ነው። በሰዓቱ የሚባል አለ አይደለ? አብርሃም ይኸውላችሁ በጉን ታች አላገኘውም። አንድ አትሉም? ይሄ ምን ያመለክታል? ከኦን ታይም በፊት። ሁለተኛው አብርሃም ልጁን ከሰዋው በኋላ አላገኘውም። ያገኘው መቼ ነው? ልክ ሊሰዋው ሲል፣ ቢላውን አንስቶ ሊሰካ ሲል ወዲያው አንድ ድምፅ መጣ፣ ከለከለው። ዞር ሲል በግ አለ። ምን ይባላል የመሰላችሁ? ወዲያው ይባላል። በአስፈላጊው ሰዓት ይባላል። ደግሞ በጣም ሁለተኛው ደግሞ ደስ የሚለኝ ሁለተኛው በጣም የምወደው ሁለተኛው ላይ ብዙ ጸልያለሁ። ሁለተኛው የሚገርማችሁ ነገር የእግዚአብሔር ዝግጅት ባህሪ እጃችሁ ላይ የሌለ ነገር። 3 ሰው ነው አሜን ያለው። እኔ ለተንብይ ዛሬ ማለዳ በጌታ በኢየሱስም አሁን ወደዚህ ስትገቡ እጃችሁ ላይ የሌለ ነገር እግዚአብሔር ያዘጋጃል።
በዚህ በኩል ያላችሁ ጩና ጆባ ጃራ በሉ እስቲ። ቆይ አንድ ጥያቄ፣ አብርሃም እጅ ላይ በግ ነበር አልነበረም? ንገሩኛ፣ ነበር አልነበረም? እንግዲያው አብርሃም እጅ ላይ በግ ሳይኖር በግ ከተገኘ አሁን እጃችሁ ላይ የሌለ ነገር የታል ስትባሉ ይሄው ብላችሁ የማታሳዩት ነገር ስትገቡ የሌለ ጠዋት የሌለ ትላንትና ያልነበረ እግዚአብሔር አምላክ ከዚህ ሰዓት ጀምሮ ያዘጋጃል። የእግዚአብሔር ዝግጅት በባህሪው አካውንት ውስጥ የለም፣ ቤቱ ውስጥ የለም፣ ምናልባት ዘሩ ውስጥ የለም፣ ምናልባት ከተማ ውስጥ የለም። ነገር ግን ኦን ታይም የሚገርም ነገር እጅ ላይ የሌለ ነገር አገልግለ የታለ ሲሉ ይሄው ማለት ማትችለው፣ ጸልየ የታለ ሲሉ ይሄው ማለት ማትችለው፣ ምናልባት ወደዚህ ስትመጣ ይሄው ብለ ለሰዎች ማሳየት ማትችለው፣ እንደ ይስሐቅ ከጠየቁ ይሄው ማለት ማትችለው እሱን እግዚአብሔር ተናገራቸው ብሎኛል፣ አዘጋጃለሁ። እጃችሁን ከፍ አድርጉና እጄ ላይ የሌለ ነገር ያዘጋጃል በሉ እስቲ። ቤቴ ላይ የሌለ ነገር ያዘጋጃል በሉ እስቲ። ስትገቢ አልነበረም፣ ከሰዓት ይኖራል። ጠዋት አልነበረም፣ ከሰዓት ይኖራል። ትላንት አልነበረም፣ ከሰዓት ይኖራል። የዛሬ ዓመት አልነበረም፣ ከሰዓት ይኖራል። ትላንትና አልነበረም፣ ከሰዓት ይኖራል። አንዳንድ ሰዎች ይከራከራሉ። እንትን የሚባል ሚራክል አለ፣ እንትን የሚባል ሚራክል የለም፣ እንትን የሚባል ነገር አለ። እኛ ወዳጆች ሆይ የተአምራት ምንጩን ነው የምንቃወመው እንጂ አይነቱን አንቃወምም። ሰምታችሁኛል ወይ? የተአምራት ምንጩን ነው የምንቃወመው እንጂ የሚገርም ነገር እኔ አሁን ቤቴ ስገባ ምናልባት ቴሌቪዥን ኢንቹ አድጎ ማለት ነው 77 ሆኖ ቢጠብቀኝ የሚገርም ነገር በኢየሱስ ስም የኢሉሚናት አሰራር ነው አልልም። ምንጩን ነው ማጣራው። ከእግዚአብሔር ከሆነ ለምን 107 አይሆንም? እንትን ሚራክል አለ፣ እንትን ሚራክል የለም። እኛ ከምንጩ ጋር ነው ጉዳያችን። ከእግዚአብሔር ከሆነ እናርደዋለን። አብርሃም ኢትዮጵያዊ ቢሆን እኮ አያርደውም። ደግመውበት ይላል፣ ደግመውበት ዘርማን አስቀምጠው ይላል። ያምናል በእግዚአብሔር ዝግጅት፣ ያምናል በእግዚአብሔር ዝግጅት። ታውቃላችሁ አይደለ? ልጅ ኤሌዘር ራሱ ይሄ ልጅ ካደገ በኋላ ሚስት ሊያመጣ መጣና ከዚህ ምድር እንዳትወስድ ብሎ ሲነግረው ሄደ ከትውልድ ሀገሬ ነው የምታመጣ ሲለው እንዴ ሰውየው ዕቃ አምጣ የሚለው ይመስለው። አብርሃም ሰው እኮ ነው አምጣ እያልከኛለሁ፣ ሚስት እኮ ነው አምጣ እያልከኛለሁ። ይዤሽ ልምጣ ስላት እምቢ ብትለኝ ባላገኛት ልጆች እዚህ ካሉ ለልጅ ሚስት ልውሰድ ሲለው ነግሬያለሁ እንዳታረጋለው። አንድ ትንቢት ነገረው። አካሄደን በፊቱ ያደረኩለት እግዚአብሔር፣ ውጣ ሲለኝ ወጣሁለት እግዚአብሔር። አቻካ ባራዳ አይደለም ሰው ባለበት ከተማ እኔና እሱ ብቻ ሆነን በግ አዘጋጅቶልኝ አይቼዋለሁ። አይደለም በከተማ መሃል እኔና እሱ ብቻችንን ሆነን አውቀዋለሁ። በፊት ይሄዳል አለው፣ መንገድን ያቀናል አለው። አምላኬ በፊት ይሄዳል አለው። ኢየሱስ ጌታ ነው። እና በእግዚአብሔር ዝግጅት ለልጄ ሚስት ይዘህ ትመጣለህ። እምቢ አትልህም። አይ አውቀዋለሁ እግዚአብሔርን። ከቀደመ ከፊት ከሄደ እጅ ላይ የሌለን ነገር ያዘጋጃል። እኔ አሁን ትንቢት እየተናገርኩ ነው ያለሁት። በትንቢትና በእምነት ቃል እንደምታምኑ አውቃለሁኝ። እንደ እግዚአብሔር ሰው በጌታ በኢየሱስም ከዚህ ሕያው መሠዊያ ላይ ሆኜ እናገራለሁ። እስከ ዛሬ ድረስ እጃችሁ ላይ የሌለን ነገር እግዚአብሔር ያዘጋጃል። ብዙ ነገር እጃችሁ ላይ ሊኖር ይችላል። እሱን መናኛ የሚያደርግ አዳዲስ በረከት፣ አዳዲስ ከፍታ፣ አዳዲስ ቅባት እግዚአብሔር ያዘጋጃል። ነፍስን አስጨንቋታል ሰይጣን። ይሄን ያህል ዘመን ጸለይክ፣ ይሄን ያህል ዘመን አወሽክ፣ የታል ኦን ታይም ላይ ያመጣዋል። ሁለተኛ ነገር ደግሞ የሚገርም ነገር እጅ ላይ የሌለ ለፍተህ የማታገኘው ጥረማ ኮላ ፋራዲያስ አብርሃም እኮ በግ ገዝቶ አይደለም ያረደው። አብርሃም እኮ በግ ሰው ልኮ አይደለም ያረደው። ስለዛ በግ አብርሃም መናገር የሚችለው ተዘጋጅቶልኝ ነው ብቻ ነው። አገኘሁት ብቻ ነው። አልከፈለ፣ አልተደራደረ፣ ቀንስ አላለ፣ ጨምር አላለ፣ ባሪያ ልኮ ቆንጆ በግ ሰሩልኝ አላለ። ሲደርስ እሱ ጋር የሌለ ሲደርስ እሱ ያላዘጋጀው ይኸውላችሁ አንዴ ቁጥር 8 አርግልኝ ስክሪኑ ላይ እንደዚህ የሚል ቃል አለ። እንደውም ቁጥር 8 ላይ አብርሃምም ልጄ ሆይ ለሚቃጠለው መስዋዕት የሚሆነውን በግ እግዚአብሔር ራሱ ያዘጋጃል። በአዲሱ ትርጉም ነው ማነበው። እግዚአብሔር ራሱ ያዘጋጃል። አንድ ሰው ጨብጡና እግዚአብሔር ራሱ ያዘጋጃል በሉት። አልሰማውም። ጩና እግዚአብሔር ራሱ ያዘጋጃል በሉ። የማገለግለው ጌታ ምስክር፣ በጣም አደገኛ የሆኑ ታምራቶች ቤታችሁ ሊገቡ ነው። እጃችሁ ላይ ሊገቡ ነው።
መጥቶብኛል። እስካሁን ተቋቁሜው ነበር ራሴን ልወድቅ እችላለሁ። አሁን መጥቶብኝ እጅ ላይ የሌለ ነገር ገዛሁት ማትለው ሰራሁት ማትለው ላቤን ማትለው ትምህርቴን ማትለው ታዘ ስትሄድ በቦታው ተዘጋጅቷል። ከየት አመጣው ሲሉ አገኘሁት። ከየት አመጣው ሲሉ ሰጠኝ። ከየት አመጣው ሲሉ አዘጋጀልኝ። በሞሪያም ተራራ ላይ ማንም በሌለበት በጋስሮ የጠበቀው እግዚአብሔር አና ኮቫ ባህታ ሻባራዲያ ከባስ ላቫጋ ማቶባ ባባ የሚያቀው በሌለበት ዘመድ በሌለበት ጓደኛ በሌለበት አዘጋጁልኝ የሚላቸው በሌለበት በግ ሰሩልኝ የሚል በሌለበት ከየት ይምጣ እንዴት ይምጣ ወዳጆቼ ሆይ አይታወቅም። ግን አንድ በግ አብርሃም እጅ ላይ የሌለ ሲደርስ ተዘጋጅቷል። እኔ እንደቆማችሁ ሳትቀማ የተቀመጣችሁ ቁጭ በሉ እንዳትነሱ ከዚህ በኋላ እኔ አንድ ራባይ በጣም የምወደው ራባይ ያለ አይሁዳዊ እና ጁሽ ነው ጠየቅኩት። ስለዚህ በግ ማለት ነው እስቲ ስለዚህ በግ አስረዳኝ ስለው ወደ ቀራንዮ የሚጠቁም ወደ ኢየሱስ የሚጠቁም በግ ስለሆነ ብዙ ማለት አይቻልም፣ ብዙ ማብራራት አይቻልም። ሁሉም ስኮላር ግን የሚስማሙበት የኦልድ ቴስታመንት ስለዚህ በግ ማንም ምንም አያውቅም። ማንም ምንም አያውቅም እኮ እዚህ ሀገር የኢሉሚናት ነው። ማንም ምንም አያውቅም እኮ እዚህ ሀገር የሰላቢ ነው። ድንገት ስትደርስ በግ ታስሮ ብትጠብቅ እኮ ሊደፉኝ ነው። እነግርሃለሁ እኛ ከሚደፉን ይልቅ ለሚያዘጋጀው ቅርብ ነን። ባለፈው ነግሬያቸዋለሁ። እኔ በሌለውበት እኔ ቤት ቡዳ ከሚገባ መልአክ ቢገባ ይቀለዋል። እኔ አካውንት ውስጥ የሰላቢ ብር ከሚገባ የምታምራት ብር ቢገባ ይቀለዋል። በጣም ሩቅ ነኝ ለዛኛው ዓለም ሲል ጭራሽ አንገናኝም ከዛኛው ዓለም ጋር። ምንም ነገር ሲሆን ቡዳ ነው፣ ኢሉሚናት ነው፣ ጥንቆላ ነው፣ ዘር ማንዘር ነው አልልም። ለምን ቅርቡ ለዚህኛው ዓለም ነኝ። ክብር ለኢየሱስ ይሁን። ሲደርስ በግ ከዛ በኋላ ከየት መጣ? ሲያጠገባችሁ ያለውን ሰው ከየት መጣ በሉት። አረ በኢየሱስ ስም በጣም በመገረም ነው ፊታችሁ ራሱ ብሎ ሲያ እንደ በመደነቅ ኢየሱስ ከየት መጣ በሉት። ለአንድ ሰው እናገራለሁ። ልክ እንደዚህ ተገርመ ከየት መጣ እንዳልከው ዛሬ ከሰዓት ከየት መጣ የምትለው ነገር ከየት መጣ የምትለው እግዚአብሔር ያዘጋጃል። ትልልቅ ታምራቶች በአንዳንድ ሰው ቤት ይሆናል። የፋይናንስ ስታተሳችሁን የሚቀይር የኑሮ ስታተሳችሁን የሚቀይር የጤና ስታተሳችሁን የሚቀይር የአገልግሎት ስታተሳችሁን የሚቀይር እጃችሁ ላይ የሌለ ቤታችሁ ላይ የሌለ ያላጠራቀማችሁት እግዚአብሔር አምላክ እንደዚህ ይለኛል፣ አዘጋጃለሁ። ጂሆቫ ጃራ። አንድ ሰው አጠገቡ ያለውን ሰው እየተቀመጠ ጂሆቫ ጃራ ይበለው። እግዚአብሔር ያዘጋጃል ማለት ነው። እያዘጋጀ ነው ያሳደገን፣ እያዘጋጀ ነው ያኖረን፣ እያዘጋጀ ነው ያለመለመን። ሰው በሌለበት ሀገር፣ ዘመድ በሌለበት ሀገር፣ ጭው ያለ ምድረ በዳ ላይ ምንደውልበት በሌለ ሰዓት፣ እንደዚህ ላክልኝ በምንለው በሌለ ሰዓት ተሰዎች ሰብሰብ ብለው ይሄን ሰውዬ እስቲ እናግዘው በማይባልበት ምድር ላይ አቀዋለሁ። ይሄንን እች ምድረ በዳ ላይ አቀዋለሁ። ይሄንን እች ምድረ በዳ ላይ ይታየኛል። ዛሬ ማለዳ በአንድ ሰው ቤት ላይ በአንድ ሰው ህይወት ላይ እግዚአብሔር ለአብርሃም በሞሪያ ተራራ ያላሰረውን በግ እንዳሰረለት፣ ያልገዛውን በግ እንዳዘጋጀለት አንድ ሰው ከድካሙ ውጭ የሆነ አዘጋጀልኝ የሚለው ሲወርድ አብርሃም ይሄ ተራራ ስሙን ቀይሬያለዋል። ምን ያዘጋጃል። ስሙ እኮ የተራራው ስም። አሁን በዛ በኩል ስታልፍ የሆነ ሰው ከደወለልህ የቱ ጋር ነህ ስልህ ያዘጋጃል ጋር ደስ ይላል። ራሱ ያዘጋጃል ነው የምትለው። ሃሌሉያ። አሁን አፖስትል ነኝ የሚለኝ ጆቫ ጃራ ነው። የተገናኘንበትም ባለፈው የመሰከርኩላችሁ ምስክርነትም እንደዛ ነው። ከቤቴ ጆቫ ጃራ ብዬ ወጥቼ ነው እግዚአብሔር እንደዚህ አይነት ሚራክል ያደረገልኝ። ይመጣል ሰይጣን። ኑሮ እየጨመረ ነው፣ ዶላሩ እየጨመረ ነው፣ ትራምፕም እዛ እንትን የሆነ ነገር እያደረገ ነው፣ በዚህ ወጥቶ በዚያ ገብቶ ብሎ በአንድ ጊዜ 1000 ዜና ይነግራል። እሱን ይዘህ የምታለቅስ ከሆነ ጉድ ነው የሚፈጠረው። እንደ አብርሃም ነው መሆን ያለ። እጄ ላይ የለም ግን ጆቫ ጃራ። አሜን። የሆነ ነገር መጥቶ የታል ሲልህ አሁን አካውንት ላይ የለም ግን ጆቫ ጃራ። እኔ ጋር የለም ማለት ምድር ሁሉ ላይ የለም ማለት አይደለም።
አንተ ጋር የለም ማለት ድፍን ዓለም ላይ ጠፍቷል ማለት አይደለም። ነገርኩ እኮ አብርሃም እጅ ላይ በግ የለም ማለት አብርሃምና ይስሐቅ ጋር በግ የለም ማለት ምድሪቱ ሁሉ ላይ በግ የለም ማለት አይደለም። ካለበት ጎትቶ ያመጣዋል። ሶስተኛውን ልናገርና ልጨርስ። ሶስተኛውን በጣም ነው የምወደው። ሙሉ ሌሊት ራሱ ስጸልይ ነበር በዚህ። ሶስተኛው ይኸውላችሁ የመጀመሪያው ኦን ታይም ነገሩ መጥቶ ልክ ሊሲል መጥቷል። እግዚአብሔር አልቋል ተብሎ ምዕራፍ ሊዘጋ ሲል መጥቷል። እግዚአብሔር በትክክለኛ ሰዓት በመፈልገው ሰዓት ወዲያው የምትለው ነገር ያደርጋል። ሁለተኛ እጅ ላይ አልነበረም ጉዳዩ ራሱ ሊደነግጡብህ ይችላሉ። ትላንት አልነበረም ዛሬ ይኖራል። የሆነ ነገር አልነበረም አሁን ይኖራል። ከየት አመጣው ሊሉ ይችላል። ሶስተኛው ነገሩ በማይገኝበት ቦታ። ግልጽ ነው። አብርሃም በግ ያገኘው በግ የማይገኝበት ቦታ ነው። ሰምታችሁኛል ወይ? ስለዚህ ታሪክ ሳጠና ፍየል ቀላል ነው በረሃ ስለሆነ፣ ዋሊያ ቀላል ነው፣ የበረሃ ምናምን የሚባሉት ነገሩ ሚዳቆ ቀላል ነው። በግ ግን በምንም ተአምር የእግዚአብሔር ዝግጅት ባህሪው አንደኛው ኦን ታይም ነው፣ ሁለተኛው እጅ ላይ የሌለ ነገር ነው፣ ሶስተኛው ጉዳዩ በማይገኝበት ቦታ። በግ በማይገኝበት ቦታ በግ አመጣ እግዚአብሔር። ውሃ በማይገኝበት ቦታ ውሃ መጣ። ሁለተኛ ነገሥት ላይ ሰው በማይገኝበት ቦታ ነገሩ በባህሪው አንተ ያገኘህበት ቦታ አይገኝም፣ ላንተ ግን ይገኛል። ሰምታችሁኛል ወይ? በባህሪው በግ እዛ ቦታ ላይ ምን ይሰራል? ማርባትም አትችሉም፣ መሸጥም አትችሉም። የሚገርማችሁ ነገር ከየት እንደመጣ ለዛ ነው የሥነ መለኮት አስተማሪዎች ይሄ በግ ከየት መጣ የሚሉት። ፍየል ቢሆን ቀላል ነው፣ ምክንያቱም በረሃ ስለሆነ በዛ በኩል ሲያልፍ ድንገት ቀንዱ የሚገርማችሁ ሽቦ ውስጥ ገብቶ ነው ይባላል። በግ ይሄን በግ ለማግኘት የሚገርም ነገር ብዙ ኪሎ ሜትሮች ተጉዘ ከዛም በኋላ ቀዝቃዛ አካባቢ ላይ ፈልገ ነው የምታገኘው። በግ በባህሪው በረሃ ላይ አይገኝም፣ ቀዝቃዛ ቦታ ላይ ነው የሚገኘው። ምክንያቱም ጸጉሩ ወፍራም ስለሆነ ሙቀት ይገለዋል። እዛ ቦታ ላይ ግን አንድ የማይገኝ ነገር ስለ አንድ ሰው ያለ ቦታው ተገኝቷል። እኔ አሁን እንደዚህ ያሉ ሚራክሎች እያየው ነው። ይሄ ቤት በመልአክ አገልግሎት እንደሚያመን አውቃለሁ። ራሃታ ካባራዲ ያላባስ በግ በማይገኝበት ቦታ በጉን ይዞ የሚመጣ መልአክ፣ ገንዘብ በማይገኝበት ቦታ ገንዘብ ይዞ የሚመጣ መልአክ፣ ሰው በማይገኝበት ቦታ ያለ ቦታው የሆነ ነገር፣ ከባህሪው በቦታው የማይገኝ ነገር እግዚአብሔር ስለሆነ የሚያዘጋጀው እንዴት ሆነ፣ በምን መጣ፣ ለምን መጣ፣ እንዴት ተገኘ ብለህ የምትገረምበት ነገር። አጠገባችሁ ያለውን ሰው ጨብጡና ያለ ቦታው በሉት እስቲ። ጌታ ይባርካችሁ። ቁጭ በሉ። እቺ ልናገርና ልጨርስ። ተመልከቱ። እኔ ነግሬያችኋለሁ ታሪኬን። በ8 ዓመቴ በ12 ዓመቴና በ15 ዓመቴ ከቤት ጠፍቻለሁ። ምስክርነቴን ያው ባለፈውም ተናግሬያለሁ። በ8 ዓመቴም በ12 ዓመቴ በ8 ዓመቴ ከጓደኞቼ ጋር ነው። በ12 ዓመቴ ቲም እየመራው ነው የጠፋሁት። የጨርቆስ ልጅ እንደነገርኳችሁ ነው። ለጌታ ክብር ደግመዋለሁ። ከቦሌና ከሌላ ሰፈር ልጅ የአንድ የጨርቆስ የ10 ዓመት ልጅ ከሌላ ሰፈር የ20 ዓመት ልጅ እንደሚበልጥ ጥናቶች ነው ያረጋገጡት። በ12 ዓመቴ 6 የቄራ ልጆች፣ 9 የቦሌ ልጆች፣ የካሳንቺስ ልጆች ምናምን አርጌ እየመራው በባቡር ይዤ ጠፍቻለሁ። እኔ የሚገርማ ክብር ለኢየሱስ ይሁን። እና አመራር ከጥንት ነው ውስጥ ያለው፣ መንገዱ ጠፋኝ እንጂ። እና የሚገርማችሁ ነገር ሁለተኛው ላይ በጣም ጠንካራ ነበረ። አብሮኝ የሚመራ ገንዘብ የሰጠነው ልጅ በባቡር ነው ለጋር ጋር ተሳፍረን ምን ሄደው ተንጠልጥለን የዕቃ ባቡር። እዛ በኋላ ፍተሻው ሲጠነክር ከባቡሩ እንወጣና የሚፈተሽበትን ጣቢያ ቀድመነው ባቡሩን ከዛ በኋላ እንደገና እንጠለጠላለን። የሚገርም እንደ የጨርቆስ ልጅነቱም ስላለ ሄሊኮፕተርም ዝቅ ካለ አንምረውም ለመንጠልጠል። ያልተንጠለጠልኩትን ሄሊኮፕተር ብቻ ነው የሚገርማ፣ እሱም አጥቼ ነው ስለማልችል። ከዛ እንዳጋጣሚ ባቡሩን ቀድመን ስንሄድ ባቡሩ ይቅደመን ባቡሩ ይመለስ የምናውቀው ጉዳይ የለም። 2 ቀን 3 ቀን ባቡሩ አይመጣም። ፉርጎን ተከትለን እንሂድ ብለን የተወሰነ ቀን ከሄድን በኋላ ፉርጎ ጫካ ውስጥ አውሬ ያለበት ውስጥ እንደገና ወንዝ ላይ ስለሚሄድ የግድ ዳይሬክሽን መቀየር አለብን። ዳይሬክሽን ስንቀይር ተበታተንን። የመጀመሪያው ቀን መንገድ ጠፋን። 2ኛ ቀን ገንዘቡን ያዘው ሰው ጠፋ። 3ኛ ቀን አንድ ውሳኔ መወሰን አለብን፣ ምክንያቱም ወዴት እየሄድን እንደሆነ ስለማናውቅ። ስለዚህ ቀጥ ብለን በራሳችን ሎጂክ እንዳንመለስ፣ ሁልጊዜ በረሃ ላይ የሚጠፉ ሰዎች የሚያደርጉት እንዳንመለስ ጫማችሁን ታውልቁና
ፊቱን ወደ ምትሄዱበት መንገድ ታደርጋላችሁ። ሌሊት ስትነሱ ወይም መንገድ ስትነሱ የጫማውን ፊት ነው የምትመለከቱት። ምክንያቱም ወደ መጣችሁበት ልትመለሱ ስለምትችሉ። ለዚህ ጫማችንን አውልቀን ወደፊት እናደርጋለን። ዳይሬክሽኑን የሚሰጠን ጫማው ነው። በዚህም ተገላብጠን ልንተኛ እንችላለን። የትም ቦታ ልንሆን እንችላለን። እና ልጆች ሲጣሉ ምን ያደርጋሉ መሰላችሁ? ጫማውን ያዞሩታል። እና ወደ ጅቡቲ ሄዳለሁ ብለህ ወደ ሶማሊያ ልትሄድ ትችላለህ። ይሄ ለየት ያለ አሰራር ነው። ለየት ያለ መንፈሳዊ በረሃ ላይ ነው የሚያገኛችሁ። ከተማ ላይ የለም። ተመልከቱ እንግዲህ እና ብንለው መመለስ አልቻልንም። ወይ አልሄድን ወይ አልተመለስን። በኋላ ላይ ተከናውኑ እኔ እመለሳለሁ አልኳቸው። እንዴት? በቃ እመለሳለሁ አልኳቸው። ምክንያቱም እዚህ በረሃ ላይ ከምንሞት እየተመለስኩ ብሞት ይሻላል አልኩና 2-3 ጓደኞቼን ለማሳመን ሞከርኩኝ። እሺ ያሉኝ። ሲነጋ አንሄድም አሉ። ብቻዬን የ2-3 ቀን ብለው የሚገርማችሁ ነገር ያገኘሁትን ነው የምበላው። ከዛም በኋላ በጣም ደክሞኛል። 3ኛ ቀን ላይ ስዕለት ተሳልኩኝ። በቃ መትረፍ አለብኝ። ቢያንስ እዚህ ጫካ ውስጥ ሞቼ አውሬ ከሚበላኝ አስፓልት ዳር ልሙትና እንደው ቤተሰቤ እንደሞተ ይረዳ ብዬ ጸለይኩኝ። እና እየጸለይኩ ያለ አንድ ትንሽዬ ልጅ ከእድሜ 8 ዓመት ነው 12 ዓመቴ ነው 8 ዓመቱ ይሆናል። በሁለት እጁ ካሮት ይዞ ይመጣል። በመጀመሪያ ስለዛ አካባቢ ሳጠና ካሮት አያውቁም ራሱ ሰዎቹ እንኳን ሊበቀል። አፋር እልም ያለ በረሃ ላይ ነው። ካሮት ይዞ መጣ። ጉልበተኛም ስለነበርኩ በጉልበት ተቀበልኩት። እዛ በኋላ ወደ አዲስ አበባ እየሄድኩ ነው አልኩት። ጠፍተ ነው አይደል አለኝ። አዎ እንደዚህ ታረግና አዲስ አበባ ሩቅ ነው ግን እንትን የሚባለው መንገድ ላይ ትደርሳለህ። ከጅቡቲ የሚመጡ ሰዎች ከጅቡቲ የሚመጡ እንትን መኪኖች እዛ ጋር ጎማ ይቀይራሉ እና ያግዙዋል፣ ይረዱዋል። ያኛውን መንገድ ተጠቀም አለኝ። ካሮቴን እየበላው አመሰግናለሁ ብዬ እሱ ባለኝ ከ4-5 ሰዓት በኋላ ሄድኩኝ። ልክ እየሄድኩ እያለ የሚገርማችሁ እኔ የሰፈር ስሜ አቡሽ ነው። በኋላ ደግሞ ሰውት አቡሽ በሉኛሉ። አቡሽ ነው የሰፈር ስሜ። አቡሽ አለኝ። ደነገጥኩ። አያቀኝ አላቀው። እዛ በኋላ ዞር ብዬ ሳየው አይዞ ትደርሳለህ አለኝ። ኢሚዲየትሊ መንፈስ ገባብኝ። ደክሞኝ የነበረው ነገር ለቀቀኝ። በ3 ሰዓትና በ4 ሰዓት አስፓልቱ ጋር ደረስኩ እና ልክ ብቅ ስል ከጫካ ውስጥ ደነገጡ ሹፌሮቹ። ከዛ በኋላ ደህና ናችሁ አልኳቸው። እግዚአብሔር ይመስገን ወደ አዲስ አበባ መሄድ ፈልጌ ነበረ ጠፍቼ ነው ተባበሩኝ፣ ግማሽ መንገድ ድረስ አልኳቸው። አይዞ ና ይሄ አካባቢ ክፉ መጥፎ አካባቢ እኮ ነው። ሰው የሚገደልበት አካባቢ፣ ሰው የሚሞትበት አካባቢ እኮ ነው። ና ቶሎ ብሎ አንዱ አስገባኝ። እየሄድን እያለ እንዴት ግን ይሄን መንገድ አገኘው አለኝ። የሆነ ሕፃን ልጅ መሃል ላይ እንደዚህ ሕፃና አፋርኛ ትችላለህ እንዲህ አለኝ። አልችልም። ሶማልኛስ አልችልም። እንደዚህኛስ አልችልም። ታዲያ በምን አወራው አለኝ። በአማርኛ አልኩት። ትቀልዳለህ እንዲህ አለኝ። ትቀልዳለህ? እዚህ አካባቢ እንኳን የ8 ዓመት ሕፃን ልጅ የ80 ዓመት ሽማግሌ አማርኛ አይችልም አለኝ። እና ከየት መጣ ያ የ8 ዓመት ልጅ? በረሃ ላይ በግ ያዘጋጀ ለኔ መንገድ የሚመራ አዘጋጀ። ስማ የኔን ቋንቋ የሚችል በሌለበት የኔን ቋንቋ የሚናገር አዘጋጀ። እንዴት ያቀበታል እኮ በባህሪ ወይ አረባከ ዝም በል አለኝ። እውነቴን እኮ ነው የምልህ። በምን ልማልለት? እውነቴን እኮ ነው የምልህ። ሕፃን ነው። ከዛ በኋላ ካሮት እንዴ አንተ ልጅም እንዲህ ነው በረሃ ላይ እንዲህ ብዥ ሲልብህ የሚታዩ ጅኒዎች አሉ አለኝ። የሚታዩ ጅኒዎች ለአንተ ነው ጅኒ የሚታይ፣ እኔ መልአክ ነው የታየኝ አልኩት። ያ ሕፃን መልአክ ነው። ሃሌሉያ። እና ስመሰክር ሁሉ ጊዜ እኔ መልአክ አይቻለሁ እላችኋለሁ። ሰው እንዴት እና ታዲያ አፋር እልም ያለ በረሃ ላይ የ8 ዓመት ልጅ እንኳን የ9 ዓመት በማይችልበት ከየት መጣ? አዘጋጀው። ካሮቱ ከየት መጣ? አዘጋጀው። ሁልጊዜ በዛ ምድር ሳልፍ እጠይቃለሁ። ካሮት እዚህ አካባቢ ያድጋል። ራሱ ካሮት ምንድነው ይሉኛል። በአፋርኛ ራሱ ካሮት ምን ማለት እንደሆነ ሊነግረኝ አልቻለም። አንዱን የለማ የሚገርም ነገር ከየት መጣ? አንድ ወዳጄ እንደዚህ ያለኝ ኢነርጂ ስላጠረህ ደግሞ ውሃ ስለጠማህ ኢነርጂም ውሃም ነው ካሮት አለኝ። የሚገርም ነገር እንግዲህ የሱ ጥናት ነው። ነገ በሰዓቱ አበርትቶኛል። ሁለተኛ ከየት መጣ? ያ ሕፃን ልጅ በረብ አማርኛ የሚናገር ከኔ ጋር የሚግባባ የሰፈር ስሜን የሚያቅ አቡሽ ብሎ የጠራኝ እና እንደዚህ ያልኩኝ መልአክ ነው አልኩኝ። ምክንያቱም ዘፍጥረት ምዕራፍ 22 ላይ በግ የማይገኝበት ላይ በግ አዘጋጅቷል። ከዚህ ቀን ጀምሮ የማገለግለው ጌታ ምስክር፣ የሆነ ቦታ ስትሄድ የምታገኘው ነገር ስላንተ እዛ ተገኘ እንጂ በባህሪው የማይገኝ ነበር። ሲጩና እግዚአብሔር ያዘጋጃል በሏ። ለመጨረሻ እግዚአብሔር ያዘጋጃል በሏ።
ይህን ትንቢት ተናግሬ ጨርሳለሁ። ከፊታችሁ ባሉ ሳምንቶች፣ ከፊታችሁ ባሉ ቀኖች፣ ከፊታችሁ ባሉ ወራቶች፣ ከፊታችሁ ባሉ ዓመታቶች እንደውም ከዚህ ሳትወጡ የማገለግለው ጌታ ምስክር ከዚህ ሰዓት ጀምሮ ሰማይ መለኮታዊ ዝግጅቱን በእናንተ ጉዳይ ጀምሯል። ሲያንድ ሰው ጮ God is my provider ይበልስ። እግዚአብሔር አቅራቢ ነው በሏ። በጉን ያዘጋጃል በሏ። በእግዚአብሔር ዝግጅት እኖራለሁ በሉ እስቲ። በእግዚአብሔር ዝግጅት እበለጥጋለሁ በሏ። ኦን ታይም ያዘጋጃል። እጃችሁ ላይ የሌለ ነገር ያዘጋጃል። በባህሪው በቦታው የማይገኝ ነገር ያዘጋጃል። ሰው ሊሆን ይችላል። የሚገርማችሁ ነገር ደብዳቤ ሊሆን ይችላል፣ ማህተም ሊሆን ይችላል፣ ገንዘብ ሊሆን ይችላል። ምንም ይሁን ኦን ታይም በሰዓቱ አይረፍድበትም፣ ደግሞም አይዘገይም። ምንድነው? አይፈጥንም፣ ደግሞም አይዘገይም። ኦን ታይም። ሰይጣን አልቋል ሲል በሰዓቱ። ሁለተኛ ደግሞ የለም እጄ ላይ ጨርሻለሁ። ሁላችንም እንቆማለን። እጃችሁ እንደዚህ እጄ አሁን እጄ ላይ የሌለ ነገር በሉ እስቲ። አሁን እኔ ጋር የሌለ በሏ። እግዚአብሔር በጣም ቁጥራቸው ብዙ የሆኑ ሰዎችን በዚህ ሳምንት ሲያስደንቃቸው እያየሁ ነው። የሌለ ነገር ኖሮ ማያቅ ነገር እስከ ዛሬ አይተው ማታቀው ነገር። አሁን የዛሬ ትንቢት እንደዛ ነው። እስከ ዛሬ እጅ ላይ ያልነበረ ነገር፣ እስካሁን እጅ ላይ ያልነበረ ነገር፣ ሆኖ ማያቅ ነገር፣ የሌለ ነገር፣ በቦታው የማይገኝ ነገር እግዚአብሔር ያዘጋጃል። ጉባኤ ውስጥ 3 ጊዜ ጮሆ እግዚአብሔር ያዘጋጃል ይበል። አንድ ድገሙና፣ ሁለተኛ ድገሙና፣ ለአንድ ለሁለት ሰው ጆሆቫ ጃራ ብላችሁ ጨብጡ። ዞር ያል ጆሆቫ ጃራ ሰዓት ይሻለሁ። 2 ደቂቃ ልጸልይ፣ 2 ደቂቃ ብቻ። ለእናንተም ለሙሽሮች በጌታ በኢየሱስ ስም ጆሆቫ ጃራ። በጣም ነፍሳችሁ የተጨነቀች የታለ የተባላችሁ በእዳ ሊሆን ይችላል፣ በተለያየ አይነት ውጥረት ውስጥ ያላችሁ እግዚአብሔር እንደዚህ ብሎኛል፣ አዘጋጃለሁ። የታለ የተባላችሁትን ይሄው ማለት የማትችሉትን ይዟለው ያላላችሁትን እናንተ ጋር ያልነበረ እስከ መቼ እዚች ሰዓት እስክትገቡ ከዚህ ስትወጣ ተዘጋጅቷል። አልቆ ተከሽኖ ተጠናቆ አምሮበት እጅ ይገባል። ከፍ አድርጉ እጆቻችሁን። 2 ደቂቃ ልጸልይ። የማንን ቤት እንደሆነ አላቅም፣ የማንን ህይወት እንደሆነ አላቅም፣ የማንን ኑሮ እንደሆነ አላቅም። አንድ የተዘጋጀ በግ፣ አንድ የተዘጋጀ ስጦታ፣ አንድ የተዘጋጀ ቁልፍ፣ አንድ የተዘጋጀ እግዚአብሔር ታምራት የአብርሃም አምላክ ጉባኤው ዝም ብሎ 1 ደቂቃ የአብርሃም አምላክ ይበልሲ። የአብርሃም አምላክ በሞሪያ ምድር ማንም በሌለበት፣ ዘመድ በሌለበት፣ ጓደኛ በሌለበት፣ ወዳጅ በሌለበት፣ ወንድም በሌለበት፣ እህት በሌለበት በግ ያዘጋጃል። ስምህ ያዘጋጃል፣ ስራ ያዘጋጃል። ባሪ አሎካ ባሳ ፓራዲያ ምስክርነት ቤቱ ላይ ሲበዛ አይቻለሁ። ከዛሬ ማታ ይጀምራል። ስልካችሁ ላይ የሚደወል ነገር አለ። እጃችሁ ላይ የሚገባ ነገር አለ። ጆሆቫ ጃራ ጉባኤ ውስጥ 3 ጮ ከመጨረሴ በፊት ጆሆቫ ጃራ ይበል። ድገሙና በሏ። እግዚአብሔር ምን ያደርጋል? ለራሳችን እያዘጋጀን አንኖርም። እናምነዋለን፣ እንታዘዘዋለን። በጣም መስዋዕትነት የሚመስል መንገድ እንሄዳለን። እግዚአብሔር እየቀደመ አሜን። ስትደርስ ያለቀለት ጉዳይ ትመጣና አዘጋጀ ትላለ፣ ጆሆቫ ጃራ ትላለ። በዚህ ሳምንት ይሄ የእግዚአብሔር ስም፣ ይሄ የእግዚአብሔር ባህሪ ለአንዳንዶቻችሁ ስራ፣ ለአንዳንዶቻችሁ ትዳር፣ ለአንዳንዶቻችሁ ልጅ፣ ለአንዳንዶቻችሁ ቪዛ፣ ለአንዳንዶቻችሁ የፋይናንስ መንገድ፣ ለአንዳንዶቻችሁ አገልግሎት በጌታ በኢየሱስ ስም ያዘጋጃል። ጉዳዩ እንዳትረሱ፣ ኦን ታይም ነው እንዳትረሱ። እጃችሁ ላይ ያልነበረ ነው እንዳትረሱ። በባህሪው አይገኝም። አሁን አንዳንድ ሰው ይመጣና እንደዚህ አይነት ነገር እኮ ኢትዮጵያ ውስጥ ማግኘት ከባድ ነው ይላል። እሱ እኮ ነው ጆሆቫ ጃራ ማለት። እንደ ድንጋይ የትም ቦታ የቀለለ ነገር ሳይሆን በቃ ድንገት ስትመሰክረው ራሱ እውነትን ነው ይሏል። አገኘው በዚህ ሰዓት እንደዚህ ኑሮ ተወዶ እንደዚህ ነገር እንትን ብሎ እንደዚህ አዋጅ በአዋጅ ሆኖ አሁን አገኘሁት። ኢየሱስ ጌታ ነው።
በግ የማይገኝበት በግ ለአብርሃም እንዳዘጋጀ ነገሩ በማይገኝበት ቦታ ስለናንተ ይንቀሳቀሳል። ይሄን ጉዳይ የሚያስፈጽሙ መላእክቶች ተንቀሳቅሰዋል። አደገኛ ምስክርነት ቤታችሁ ገባ። በኢየሱስ ስም ሆነ። ታላቅ እልልታ ጭብጨባ ለእግዚአብሔር አምጡ። ጌታ ይባርካችሁ። ከዚህ ቀደም ጌታ ኢየሱስ ክርስቶስን እንደ ግል አዳኙ አድርገው ተቀብለዋል? እንግዲያውስ የእግዚአብሔር ቃል የሆነው መጽሐፍ ቅዱስ ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል ይላልና እርሶም ይህንን ጸሎት አብረውን በመጸለይ ሰማይና ምድርን ለፈጠረው ለልዑሉ ኃያሉ እግዚአብሔር ራስዎን አሳልፈው ይስጡ። አብረን እንጸልይ። እግዚአብሔር ሆይ አመሰግንሃለሁ። ኃጢአተኛ እንደሆንኩ አውቃለሁ። ኢየሱስ ክርስቶስ ስለኔ ኃጢአት ሞቷል፣ ተቀብሯል፣ በሦስተኛውም ቀን ከሙታን ተነስቷል። ይህንን አምናለሁ። ኢየሱስ ክርስቶስን የሕይወቴ አዳኝና ጌታ አድርጌ አሁን እቀበላለሁ። አባት ሆይ ስለተቀበልከኝ፣ ስላዳንከኝ አመሰግንሃለሁ። ኢየሱስ ክርስቶስ ጌታ ነው። አሜን። ይህንን ጸሎት ከልቦ ከጸለዩ እንኳን ደስ አሎት፣ የእግዚአብሔር ልጅ ሆነዋል። ለመንፈሳዊ ሕይወቶ የሚረዳዎትን ተጨማሪ ትምህርቶችን ከፈለጉ በኒው ክሬሽን ቤተ ክርስቲያን በመገኘት መማር ይችላሉ። ለተጨማሪ መረጃ በስልክ ቁጥር በ0940 40 0000 ወይም 0940 50 0000 ላይ ይደውሉ። እግዚአብሔር ይባርኮት። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን። የተወደዳችሁ በአገር ውስጥና በዓለም ዙሪያ የምትኖሩ ቅዱሳኖች በሙሉ የኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱን ፕሮግራሞች እነሆ። እግዚአብሔር ለምድራችን በረከት አድርጎ ካስነሳው ከሐዋርያው ጃፒ ጋር ዘወትር ማክሰኞ ከ11 ሰዓት ተኩል ጀምሮ የትምህርትና ጸጋን የመካፈል ጊዜ፣ ዘወትር ሮብ ከ10 ሰዓት ጀምሮ የቃል ጊዜ፣ የአምልኮ በተለያየ ጥያቄ ውስጥ ላሉ ሰፊ የጸሎት ጊዜ፣ በመንፈስ ቅዱስ መገኘት የትንቢት ነፃ የማውጣት የፈውስና የታምራት እንዲሁም በመንፈስ ቅዱስ የመሞላትና በእግዚአብሔር ክብር በሙላት መገኘት የምንረሰርስበት ጊዜ ሲሆን በተጨማሪም ዘውትር እሁድ ከ4 ሰዓት ጀምሮ የቃል ጊዜና አምላካችንን ልዑል እግዚአብሔርን በዝማሬ የምናወድስበት ልዩ የአምልኮ ጊዜ ይኖረናል። ስለሆነም በኒው ክሬሽን ዓለም አቀፍ ቤተ ክርስቲያን ሪቻ አጥቢያ የሳምንቱ ፕሮግራሞች ላይ በመገኘት የእግዚአብሔርን ጸጋና በረከቱን ከኛ ጋር እንዲካፈሉ በጌታ ፍቅር እንጋብዛችኋለን። ኒው ክሬሽን ዓለም አቀፍ ቤተ ክርስቲያን